بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው قسوة القلب مرض عظيم ابتلينا به في هذا الزمان የቀልብ ድርቀት በዘመናችን የተፈተንበት ከባድ በሽታ ነው። ቁርአን ሰምተን ውስጣችን የማይነካ ሙታኖቻችንን ቀብረን ምንም የማንገሰጥ ዳዕዋዎችን እየሰማን ትምህርት የማንወስድ ሆነናል። ይህ ምክንያቱ የቀልብ ድርቀት ነው። በሽታም የለም አላህ ሱብሓነሁ ወተዓላ መድኃኒት ያበጀለት ቢሆን እንጂ። የቀልብ ድርቀት መድኃኒት ደግሞ የአላህን መጽሐፍ በማስተንተንና በማሰላሰል ያለማቋረጥ ማንበብ ነው። فإن هذا الكتاب لو تنزل على جبل لرأيته خاشعا متصدعا ይህ ቁርአን በተራራ ላይ ቢወርድ ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። በሌላም አንቀጹ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ይህ ወዳንተ ያወረድነው ብሩክ መጽሐፍ ነው፣ አንቀጾቹን እንዲያስተነትኑና የአእምሮች ባለቤቶችም እንዲገሰጡ አወረድ ነው። ስንት ምክሮችና ተግሳጾች ይዟል መሰላችሁ? ስንት ተአምራትና ትምህርት አዝሏል መሰላችሁ? ነገር ግን አላህ ሱብሓነሁ ወተዓላ እንዳለው ልቦቻችሁ ደረቁ፣ እርሷም እንደ ድንጋዮች ወይም በድርቅና ይበልጥ የበረታች ናት። ተከታዩ የነቢያችን ዓለይሂ ሰላቱ ወሰላም ትልቅ ምክር ነው፣ እጥር ምጥን ባለመልኩ የቀረበ። ዑለማዎችም ይህ ምክር ከነቢያችን ዓለይሂ ሰላቱ ወሰላም ምክሮች በላጩ ነው ይላሉ። በውስን ቃላት ታላቅን ምክር ለገሱ። ጥቂት ቃላት ቢሆንም ነገር ግን ብዙ ትርጉም ያዘለ ነው። የንግግር ጥበብም ተችረዋል ነቢያችን ዓለይሂ ሰላቱ ወሰላም። ምክራቸውም እንዲህ ይመስላል። قوله أكثروا من ذكر هذه من لذة نعم أيها الغالي ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ። አዎ ወዳጆቼ፣ ሞትና ስካሩ፣ የቀብር ጽልመትና ጥያቄው በዘነጋን ጊዜ፣ የቂያማ ቀንና ጭንቀቱ፣ ሲራጥና የመንገዱ ቅጥነት በዘነጋን ጊዜ ቀልባችን ደረቀች፣ እንደ ድንጋይ ሆነች፣ ይበልጥ ከድንጋዩም በድርቅና በረታች። ስለዚህ አባቴና እናቴ ቤዛ ይሆንላቸውና ነቢያችን ዓለይሂ ሰላቱ ወሰላም ጥፍጥናን ቆራጭ የሆነውን ሞት ማስታወስን አብዙ አሉ። አዎ ሞት በጠንካራው ዘንድ ቢወሳ የሚያደክመው፣ ከፍ ባለው ዘንድም ቢወሳ የሚያዋርደው፣ ብዛት ባለው ዘንድም ቢወሳ የሚያሳንሰው የሆነ ነው ሞት። አዎ ሞት በዚያች ቃሬዛ ሁሉም ይሳፈራል፣ ከሞትም ማምለጫ የለ። በዓይናችን በብረቱ በየዕለቱ ጀናዛዎችን እንደ ተራ መመልከት ወላሂ ከሞቱ በላይ የሚያስፈራ ነው። የቀልባችን ድርቅና አላህ ሱብሓነሁ ወተዓላ ይፈውስልን ዘንድ እንለምነዋለን። የእውቀት ባለቤቶች እንዳሉት ሞት ማለት ሩህ ከአካል ሲለይ ነው። ከአንድ ሁኔታ ወደ ሌላ ሁኔታ መሸጋገር፣ ከአንድ መኖሪያ ወደ ሌላ መኖሪያ መዘዋወር። አላህ ሱብሓነሁ ወተዓላ ሞትን ሙሲባ ወይም አደጋ በማለት በሚከተለው አንቀጽ ገልጾታል። በምድር ብትጓዙና የሞት አደጋ ብትነካችሁ ይላል። لكن المصيبة الأعظم من الموت يا رعاك الله الغفلة عن الموت ነገር ግን ከሞት የባሰው አደጋ ወይም ሙሲባ ከሞት መዘናጋት ነው። ሞትን አለማስታወስ ነው። ለሞት አለመዘጋጀት ነው። ይህ ነው የባሰው አደጋ ወንድሜ ሆይ። ሙፈሲሮች ይህንን የሚከተለውን አንቀጽ ማለትም ያ የተኛችሁ ሥራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ሕይወትን የፈጠረ ነው የሚለውን አንቀጽ ሲተነትኑት ሞትን የበለጠ አስታዋሽ ማለት ነው ብለዋል። ምክንያቱም ሞትን የሚያስታውስ ሰው ለሞት ዝግጅት እያደረገ ነው። አቡ ዓሊ አድቃ ምን ይላሉ? ሞትን ማስታወስን ያበዛ በሦስት ነገር ይቻላል። ተውበት ይፋጠንለታል፣ በአምልኮ ተግባራት ነሻጣ ወይም ብርታት ያገኛል፣ እንዲሁም በልቡ እርግጠኛነት ይነግሳል። ሞትን የዘነጋ ደግሞ በሦስት ነገር ይቀጣል። አንደኛው ነገ እተውበታለሁ ይላል፣ ሁለተኛው በአምልኮ ተግባራት ይሰላቻል፣ ሦስተኛው ደግሞ በልቡ ውስጥ እርግጠኛነት ይጠፋል። ስለዚህ ወዳጆቼ ልብን ከሚያረጥቡ መካከል ሞትን ማስታወስ ነው። ሁኔታውን የቀብር ጽልመቱን ማስተንተን ነው።
ስለዚህ አባቴና እናቴ ቤዛ ይሆኑላቸውና ነቢያችን ዓለይሂ ሰላቱ ወሰላም ቀብርን እንዳትዘይሩ ከልክያችሁ ነበር። አሁን ግን ዘይሩ፣ አኺራን ያስታውሳችኋልና። ሰዎች አኺራን ማስታወስን በዘነጉ ጊዜ ቀልባቸው ደረቀች። ሶላቶች ተረሱ፣ ክልክላዎች ተፈጸሙ፣ አላህ ባዘዛቸው ተግባራት ላይ ተዳከሙ። አንተ በበጎ ተግባራት ላይ የተዘናጋኸው ሆይ፣ አንተ ጊዜ ያለኝ እያልክ የተታለልከው ሆይ፣ ሞት ሲመጣ ድንገተኛ ነው። ቀብር ደግሞ የሥራ ሳጥን ነው። በታላቁ አላህ የሆነብህና ንገረኝ፣ ጠዋት ከቤት ስትወጣ ላልመለስ እችላለሁ ብለህ አስበህ ታውቃለህ? ዛሬ ሕይወት የመጨረሻ ቀን ሊሆን ይችላል ብለህ አስበህ ታውቃለህ? ዛሬ የሞት መልአክ ቢመጣ በራሴ ተማመናለሁ ብለህ ታስባለህ? አትዘናጋ፣ አላህ ይዘንልህና። ከማውቃቸው ሰዎች አንዱ ወደ ቀትር አካባቢ ቤተሰቦቹ ጋር ደወለ። ከዚያም ዛሬ ከሥራ በጊዜ ወጥቻለሁና ምን ይዤላችሁ ልምጣ አላቸው። እነሱም ይህን አምጣልን አሉት። በአንድ ሰዓት ውስጥ ጨርሼ እመጣለሁ አላቸው። 1 ሰዓት አለፈ፣ 2፣ 3 ሰዓታት አለፉ፣ አልመጣም። ከመግሪብ በፊት አንዱ ደወለላቸውና አላህ ሰብሩን ይስጣችሁ፣ እከሌ ከሥራ ቦታው እንደወጣ የመኪና አደጋ ገጠመውና ሞተ አላቸው። በአላህ ይሁንብህ፣ ቤተሰቦቹ ጋር ሲደውል ላልመለስ እችላለሁ ብሎ አስቦ ነበር። እነሱስ አስቤዛ ሲጠይቁት አስቤዛው ላይደርስ ይችላል ብለው አስበው ነበር። እንዲያው የአስቤዛው አምጪ አይመጣም ብለው አስበው ነበር። ከደጋጎች አንዱ በድቅድቅ ጨለማ ሁሌ ሌሊት ይነሳና በአካባቢው እየዞረ الرحيل 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 የመሄጃው ቀን የመሄጃው ቀን የመሄጃው ቀን እያለ ይጮህ ነበር። ሞት ማለት ነው። ታዲያ አንድ ሌሊት ይህ ድምፅ ተቋረጠ። ከዚያም የመንደሩ ገዢ እገሌ ምን ነው ድምፁ ጠፋሳ አለ። ከዚያም ሞተ አሉት። ሰዎችን ስለ ሞት እያስታወሰ በሞት ተወሰነ። ነገር ግን በምን ሁኔታ ሆኖ? ሰዎችን ስለ ሞት እያስታወሰ በዱንያ ተስፋዎች ሳይሸነገል ፍጻሜው አማረ። አንድ ሰው በመጥፎ ሁኔታ ላለው ለጓደኛው እንዲህ ይለዋል፣ አንተ እገሌ ሆይ ሞት ቢመጣ ያለህበት ሁኔታ የምትረካበት ሁኔታ ነውን? ከዚያም ሰውየው ወላሂ አይደለም አለ። አሁንም ጠየቀው፣ ከዱንያ በኋላ ያለው ሀገር የሥራ አገር ነው ብለህ ታስባለህን? ሰውየውም ወላሂ አይደለም አለ። አሁንም ጠየቀው፣ የሞት መልአክት ሲመጣ ያለህበት ሁኔታ አስተማማኝ ነው ብለህ ታስባለህን? ሰውየውም ወላሂ አይደለም አለ። ከዚያም እንዲህ አለ፣ በአላህ ይሁንብኝ፣ በእንዲህ አይነት ሁኔታ የሚረካ ጤነኛ ሰው አለ ብዬ አላስብም። ሞት ወደ ሌላ ዓለም ያሻግርሃል፣ ወደ ሌላ መኖሪያ ያዘዋውርሃል። ብዙ የለፋህለትን ነገር ትተህ ትሄዳለህ። ከሀብት ባለቤት ወደ አቡጀዲ ጨርቅ ተጠቅላይ ትቀየራለህ። ከሄድክ በኋላ ንብረትህ ብዙ ተረካቢዎች ሲያገኝ፣ አንተ ግን የመቃብር ትል ይረከብሃል። አዎ ወዳጄ፣ ከሞት አትዘናጋ። የእውቀት ባለቤቶች በአንድ ድምፅ ተስማምተው ሞት የተለየ ቦታ፣ የተወሰነ ጊዜ፣ የተለየ ምክንያትና የተለየ ዕድሜ የለውም ብለዋል። ሳታስቡት በድንገት ይመጣል። قل إن الموت الذي تفرون منه فإنه ملاقيكم ያ ከእርሱ የምትሸሹት ሞት እርሱ በርግጥ አግኛችሁ ነው። ከዚያም ሩቅንና ቅርቡን አዋቂ ወደ ሆነው ጌታ ትመለሳላችሁ። ትሰሩትም የነበራችሁትን ሁሉ ይነግራችኋል በላቸው ይላል አላህ ሱብሓነሁ ወተዓላ። በሌላም አንቀጽ እንዲህ ይላል፣ የሞትም መከራ እውነቱን ነገር ታመጣለች። ሰው ሆይ ይህ ያ ከእርሱ ትሸሸው የነበርከው ነው ይባላል። ጊዜው ቢረዝምም ሞት አይቀሬ ነው። ዑመር ኢብኑ ዓብዱልዓዚዝ አብረውት ለሚቀማመጡት እንዲህ አሏቸው፣ እኔ ባለሁበት ቦታ ለመቀመጥ 3 መስፈርቶች መሟላት አለባቸው። አንደኛው ስለ ዱንያ ላታወሩ፣ ሁለተኛው ሰውን ላታሙ፣ ሶስተኛው ደግሞ ቀልድ ላትቀልዱ አላቸው። ታዲያ ሞትን ያስታውሱ ነበር። ቀብርና ጽልመቱን ይተዋወሱ ነበር። ከተቀመጡበት ሲነሱም ልክ ከለቅሶ የተነሱ ነበር የሚመስሉት። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ይህች የመጨረሻይቱ አገር ለእነዚያ በምድር ውስጥ ኩራትንና ማመፅን ለማይፈልጉት እናደርጋታለን። ምስጉኒቱም መጨረሻ ለጥንቁቆቹ ናት። እናንተ የአላህ ባሮች አላህን ፍሩ፣
አላህን ፍሩ። ዕድሜ የፈለገ ያክል ቢረዝም አጭር ነው። ዱንያም ምን ያክል ብትበዛም የተዋረደች ናት። ጥፍጥናን ቆራጭ፣ ስብስብን በታኝ፣ ልጆችን የቲም አድራጊ የሆነውን ሞት ማስታወስን አብዙ። መቃብርን ዘይኑ፣ አኺራን ያስታውሳችኋልና። የዲን ትምህርት የሚተላለፉባቸው ቦታዎችን አዘውትሩ፣ ልብን ያረጥባሉና። አላህ ይጠብቅህና ቀልብህ ከደረቀ አላህን ማስታወስን ማብዛት አለብህ። አኺራን ማስታወስ፣ ሞትን ማስታወስን አብዛ። እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሁኑ። እነዚያ እነርሱ አመፀኞቹ ናቸው። አላህ ሆይ የዕድሜያችን ፍጻሜ መልካም አድርግልን፣ የመጨረሻው ሥራዎቻችንንም መልካም አድርግልን። ከቀናቶቻችን በላጩ አንተን የምናገኝበት ቀን አድርግልን። አላህ ሆይ ዕድሜያችንን አርዝምልን፣ ሥራዎቻችንም አሳምርልን። አላህ ሆይ ከመሞታችን በፊት እውነተኛ ተውበትን ለግሰን፣ በሸሃዳ የምንሞትም አድርገን፣ ከሞትንም በኋላ እዝነትን የምንጎናጸፍ አድርገን። ቸር ከሆነው አላህ ስብሓንሁ ወተዓላ ውጭ ሌላ አምላክ የለም። የታላቁ ዓርሽ ጌታ ከሆነው አላህ ሌላ ጌታ የለም። የሰማያትና የምድርን እንዲሁም የታላቁ ዓርሽ ባለቤት ከሆነው አላህ በቀር በእውነት ሊመለክ የሚገባው አምላክ የለም። በዚህች ቃል እንኖራለን፣ በሷም እንሞታለን። አላህ ሆይ ከዱንያ የመጨረሻ ቃላችን ላኢላሃ ኢላላህን አድርግልን። አላህ ሆይ ሞትና ስካሩን፣ ቀብርና ጽልመቱን፣ የቀብር ጥያቄ፣ የቅያማ ቀንና መከራዎቹን አቅልልልን። አላህ ሆይ በእዝነትህ እንጂ በአጉዳይነታችን አትያዘን፣ አንተ የመሐርታ ባለቤት ነህና። አላህ ሆይ ኃጢአቶቻችንንና አባካኝነታችንን ይቅር በለን፣ ጽናቱን ስጠን፣ በከሃዲዎችም ሕዝቦች ላይ ድልን ስጠን። አላህ ሆይ በሀገሮቻችን ሰላምን ስጠን፣ መሪዎቻችንንም አቅናለን። አላህ ሆይ አንድ አድርገን፣ መስመራችን አንድ አድርግልን፣ በመካከላችንም እርቅ አውርድልን። በከሃዲዎችም ሕዝቦች ላይ ድልን ስጠን፣ አንተ ብርቱ የሆንከው ጌታ ሆይ። ታላቁን አላህ ምሕረቱን እለምነዋለሁ በነቢያችንና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ የአላህ ሰላምና እዝነት ይውረድ። አስተግፊሩላህ አልዓዚም ወሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።